ታጥቀው ለሚንቀሳቀሱ ኃይሎች በመንግስትና በህዝቡ መካከል በተደጋጋሚ እየቀረቡ የሚገኙ የሰላም ጥሪዎችን ተከትሎ በአማራ ክልል በርካታ ታጣቂዎች ወደ ሰላም እየተመለሱ ነው። በምስራቅ ደንቢያና በጎንደር ዙሪያ ወረዳ ታጥቀው ሲንቀሳቀሱ የነበሩ የታጠቁ ኃይሎችም የሰላም አማራጮችን ተቀብለው በሰላም ወደ ማህበረሰቡ ተቀላቅለዋል። ወደ ሰላም የተመለሱ ታጣቂዎችም የጀመርነው ትግል ህዝባችንን ያሰቃየ መሆኑን በመረዳታችን የሰላም አማራጭን ተቀብለናል ሲሉ ገልጸዋል። አስር አለቃ አስናቀሽ ነበር በነበርኩበት ቦታ የጎንደር 44 ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት አላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በኔ ስር ያሉ ልጆችን ይዘን መንግስቱ ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። ሻለቃ መምራት ወርቁ ይባላል። በድር በደገደልም ስንንገላታ ቆይተናል። ሲቀጥል እንግዲህ በኋላ ባለን አማራጭ ሲቀጥል የሰላማዊ ጥሪ ተቀብለን ስለመጣና ሙላችንም ወደ ሰላማዊ ጥሪ ገብተን አንድ ኢትዮጵያን መስርተናል። በክልሉ ባለፉት ዓመታት በጸጥታ ችግሩ ምክንያት ማህበረሰቡ ለዘርፈ ብዙ ችግሮች ተዳርጓል። የሰላምን አማራጭ የተጠቀሙ እነዚህ ኃይሎችም በክልሉ የተስተጓጎሉ እንቅስቃሴዎች እንዲስተካከሉ የበኩላችንን እንወጣለን ብለዋል። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ከዚህ ጋር ተያይዞ የመማር ማስተማሩ የኔ እህትና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ወንድሞቻችን አሉ። ተሸውደን ቆይተናል። ድጋሚ ላለመሸወድ ግን ይሄኛውን የሰላም አማራጭ እንዲከተሉ ፈልጋለሁ። ይግል እኛ ከዚህ በኋላ ትምህርቱንም እንዲ ወደፊት ያለው ንጹሃን ህዝባችን እንዲማርና ለህዝባችን ከዚህ በኋላ ልንቆም ነው። እስካሁን ባለው ሁኔታ ባልመሰለና ነው። ከዚህ በኋላ ግን ወደዚህ እንደምንሆን ነው። ተማሩ ለህዝቡ እንቆማለን ብለናል። በሰላም ወደ ማህበረሰቡ ለመቀላቀል የሚፈልጉ ታጣቂዎችን በአግባቡ የመቀበል እንዲሁም ሌሎችም የሰላም ጥሪውን እንዲቀበሉ የማድረግ ስራዎች እየተሰሩ መሆኑን የገለጹት ደግሞ የጎንደር ከተማ አስተዳደር ፖሊስ መምሪያ ዋና አዛዥ ኮማንደር አንተነህ ቴዎድሮስ ናቸው። የነበራቸው ትግል እውነተኛ አለመሆኑን የውሸት መሆኑን እነሱም ያረጋገጡልን በመሆናቸው ይሄ ትግል የሰላሙን አማራጭ መከተልና መሄድ ባለብን አግባቦች መሄድ ይገባናል። ህዝባችን በድለናልና ህዝባችን የምንከሰው ትጥቃችን አራክፈን የሰላምን አማራጭ መጠቀም ባለብን መንገዶች መጠቀም ይገባናል በሚል ደረጃ የመጡ በመሆናቸው በሰላም ተቀበለናቸዋል። ሌሎች ጓደኞቻቸውን በሰላም እንዲያመጡ መልእክት ተሰጥቷቸዋል። ከማህበረሰቡ ጋር በተደጋጋሚ እየተደረጉ ያሉ የሰላም ውይይቶች የከተማዋና የአካባቢውን ሰላም እንዲሻሻል ከማድረጉ በተጨማሪም የሰላም ጥሪውን የሚቀበሉ ኃይሎች ቁጥር ከጊዜ ወደ ጊዜ እንዲሻሻል አድርጓል ሲሉም ዋና አዛዡ ተናግረዋል። ከዚህ በፊት ከትናንትና በፊት ቀደም ብሎ በአዘዞ ክፍለ ከተማ ከነጦር መሳሪያው የሰላምን አማራጭ ተጠቅሞ የመጣ ኃይል አለ። ትናንትናም በተመሳሳይ በማራኪ ክፍለ ከተማ ከነጦር መሳሪያው የሰላምን አማራጭ ተጠቅሞ የገቡ ሰዎች አሉ። ይህም መሰረት አድርገው በተለያዩ መንገዶች ማህበረሰቡን የቅስቀሳ ስራዎች እየተሰሩ ነው። አካባቢው እንዲጠብቅ የጸጥታው ባለቤት ራሱ ማህበረሰቡ እንዲሆን የማድረግ ስራዎችን እየሰራንባቸው ያሉባቸው ሂደቶች አሉ። እንደ አማራ ሚዲያ ኮርፖሬሽን ዘገባ የተጀመረውን ልማት ለማስቀጠልና ዘላቂ ሰላም ለማምጣት ማህበረሰቡ ከጸጥታ መዋቅሩ ጋር በመቀናጀት በባለቤትነት እንዲሰራም ተጠይቋል።